በስልካችሁ ውስጥ ያለው ፎቶዎቻችሁ ወይም በፍላሽ ያስቀመጣችሁት ፋይል በድንገት ቢጠፋ ምን ይሰማችኋል? እነዛ ምርጥ ፎቶዎቻችሁን በድንገት ብታጧቸውስ ምን ትላላችሁ? የዛሬው ስራ ፈጣሪ በዚህ አይነት ችግር ውስጥ ሲሰቃይ የነበረ በድንገት ግን ይህንን ችግሩን ወደ $7 ቢሊዮን ወደሚያወጣ ካምፓኒነት የቀየረ ታላቅ ሰው ነው። የዩኒቨርሲቲ ትምህርቱን አቋርጦ ያለምንም ሁለተኛ እቅድ ሙሉ ጊዜውን ሰጥቶ ለመስራት ወሰነ። ጓደኞቹ እርግጠኛ ላልሆነ ነገር እንዴት ትምህርትን ታቋርጣለህ ሲሉ ውሳኔውን እንዲጠራጠር አድርገውት ነበር። በኋላ ግን የሚሊዮን ሰዎችን ችግር የፈታ መፍትሄ ይዞ ለዓለም እነሆ አለ። በየዓመቱ $1 ቢሊዮን ትርፍ የሚያስገባውና ወጣቱን ልጅ ቢሊዮነር ያደረገው የድሮፕቦክስ ካምፓኒ ከምን ተነስቶ የዛሬው ስኬቱ ላይ ደረሰ? እናንተ ብትሆኑ ኖሮ ይህንን ችግራችሁን እንዴት ትፈቱት ነበር? እኛ ግን የድሮፕቦክስ መስራች ያደረገውን ነገር በሙሉ ስኬታማ የሆነበትን ሚስጥሩን ልንነግራችሁ ተዘጋጅተናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ይህ ስራ ፈጣሪዎቹ የተሰኘው ቻናላችን ነው። በዓለማችን ላይ ስላሉ የዘመናችን ታላላቅ ቢዝነሶች አጀማመራቸው፣ ስለ ስኬታቸው፣ ስለ ንግድ ሚስጥራቸውና አጠቃላይ ስለ ቢዝነስ መዋቅራቸው አንድ በአንድ እየተነተንን የምናይበት ቻናል ነው። እንኳን ደህና መጣችሁ። በነገራችን ላይ የዓለማችንን ኢኮኖሚ የሚያንቀሳቅሱ ትላልቅ ግዙፍ ተቋማትን ከገነቡ 1% ከሚሆኑ የዓለማችን ስኬታማ የሥራ ፈጣሪዎች ዓለም ውስጥ መቀላቀል ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የራሳችሁን ካምፓኒ ለመገንባት የሚያስፈልጋችሁን ዕውቀትና ልምድ ከቀደሙ ታላላቅ ሰዎች በነፃ እንድትሸምቱ እንጋብዛችኋለን። አሁን በቀጥታ ወደ ተረካችን